ክርስቲያን በመንፈስ መመላለስ ጀመረ ማለት ምን ሆነ ካልከኝ ራሱን መግዛት ጀመረ ማለት ሁሉ ነገር ግልብ ይሆነባችሁ ማሯሯጥ የምትፈልጉ ሰዎች ጓደኛነት ሲትዙ ማግለብለም እጮኛነት ሲትዙ ማግለብለም ቶሎ የለም ረጋ ቀስ ጊዜ መስጠት ምክንያቱም ጌታ የሚፈልገው አብረው እንድትራመድ እንጂ ፈጥነህ እንድታመልጠው አይደል አብረን እንሂድ ነው ያለ ሲመጣ አብረን እንሂድ ነው ያለው እንጂ ሂድና እኔ እከተልሃለሁ አይደለም ያለው በመንፈስ መመላለስ ማለት ከሱ ጋር መራመድ ነው መሮጥ አይደለም ከእግዚአብሔር ጋር ሆነ ማንንም አይቀድምህም መጽሐፍ ቅዱስ ቢዘገይም በጊዜው አይዘገይም አይቸኩልም ማለት አይዘገይም ማለት እኮ እግዚአብሔር አይፈጥንም ግን አይዘገይም ስለዚህ በመንፈስ ለመመላለስ ፈልጋለሁ የእግዚአብሔርን መንፈስ ተቀብዬ የእግዚአብሔርን መንፈስ የመንፈሱን ፍሬ ያፈራው መኖር ፈልጋለሁ ካለ መብቱ ነው ነፃነት አለው አያልፈልግም ዓለማዊ ሆኜ ኃጢአትን እየሰራው ኃጢአትን እየጨለጥኩ እንደፈለኩ ኖራለሁ ካለ መብቱ ሰው ጌታን ከተቀበለ በኋላ ጌታን ስንቀበል አብረን የተቀበልነው የእግዚአብሔር መንፈስ አለ ስንቶች ይሄን ታምናላችሁ አይደል እስቲ የእግዚአብሔር መንፈስ በእኔ ዘንድ አለ የምትሉ ልጆቻችሁልኝ የእግዚአብሔር መንፈስ እናንተ ጋር አለ በጣም ጥሩ ታዲያ በእግዚአብሔር መንፈስ እኛ ጋር ካለ ዘወትር በመንፈስ ተመላለሱ የሚል ቃል ታውቃላችሁ አይደል እንዴት በመንፈስ ምንድነው እንዴት ነው መመላለስ ማለት በመንፈስ ዘወትር በመንፈስ መመላለስ ማለት ከጧት እስከ ማታ ልሳን እየጸለይን መኖር ነው ዘወትር በመንፈስ መጸለይና በመመላለስ ማለት መንቀጥቀጥ ይሆን ዘወትር በመንፈስ መመላለስ ማለት ለናንተ ምንድነው ዛሬ በዚህ እውነት ላይ ነው ትንሽ መናገር እንፈልገው ዘወትር በመንፈስ መመላለስ የሚለው ነገር ክሊር ሆኖልን በመንፈስ እንመላለስ ክርስቲያኖች እንሆናለን አሜን ስለዚህ በመንፈስ መመላለስ ምን ማለት ነው በመንፈሱን ሲባል አሁን ጉባኤም ላይ ታቻዋል በመንፈሱን ይባላል በመንፈስ ሆነን ሲባል ሁሉም ሰው በመንፈስ ማለት አይን ጭፍን ማረግ ነው በመንፈስ መሆን አይን መጨፈን ነው ወይ በመንፈስ አንተ በመንፈስ አይደለም የሚባል ሰው የማይጨፍር የማይዘል የማይንቀጠቀጥ ከሆነ በመንፈስ አይደለም አንድ ጊዜ አንድ ሰው ምን ትዝ ይለኛል የእግዚአብሔር መንፈስ በሙላት ጉባኤ ላይ ሲገኝ በምንድን ነው የሚታወቀው ብሎ ጠየቀው የሚያቀውን ሰው ጉባኤ ውስጥ ሞቆሃል አለው በደንብ ሞቆሃል በቃ እሱ ነው ሁለተኛ ቆሮንቶስ 3:4 እና እስከ 6 ድረስ ከዛ ቁጥር 17 አንብቤ አንዳንድ ፖይንቶችን ሰጣችኋለሁ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን ይበቃል አይደለንም እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን የእግዚአብሔር መንፈስ ባለበት በዚያ ምን አለ አርነት አለ አርነት ምንድነው ነፃነት ማለት ነው መንፈስ ቅዱስ ምንድነው የሚሰራው ካልከኝ የሚያስገርም የሆነ የህይወት ነፃነት ይሰጣል የእግዚአብሔር መንፈስ ስራው ምንድነው ለኛ ነፃነት መስጠት የእግዚአብሔር መንፈስ ባለበት ቦታ ምን አለ አርነት አለ መፈታት አለ ጭቆና የለም ሰላም ነው ባርነት የለም ግዴታ የለም ነፃነት ነው ያለው ስለዚህ አንድ ሰው በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ መንፈስ ቅዱስ ምንድነው የሚሰራው በሰውየው ህይወት ላይ ካልከኝ የሚያስገርም አርነት ይሰጠዋል ነፃነት ይሰጠዋል የመምረጥ ነፃነት ይሰጠዋል የፍቃድ ነፃነት ይሰጠዋል ስለዚህ ጌታ ኢየሱስ ክርስቶስን አንድ ሰው አምኖ ተቀብሎ መኖር ጀመረ ማለት ከጌታ ጋር መኖር ጀመረ ማለት የሆነ አስገዳጅ ጌታ እጅ ስር ገባ ማለት አይደለም የእግዚአብሔር መንፈስ ምንድነው የሚሰጠው አርነት ይሰጠዋል ነፃነት ይሰጠውና የሚያስገርም ክብር ይሰጠውና መምረጥ መብትህ ነው የሚለው የእግዚአብሔር መንፈስ ስራው ይሄ ነው የእግዚአብሔር መንፈስን እንዳስገዳጅ እየመጣ አስጨንቆኝ ነው የሚሉ ሰዎች ሲመሰክሩ ሰምታችሁ የእግዚአብሔር መንፈስ አስጨንቆኝ በግድ ነው እንትና አግባት ተብዬ ምናምን የሚሉ ሰዎች ሰምታችሁ አታውቁም አስጨንቆኝ የእግዚአብሔር መንፈስ አርነት ነው የሚሰጥህ ነፃነት ነው የሚሰጥህ የመምረጥ ነፃነትን አይነካብህም ምክንያቱም ደህንነት ስታገኝ የምትመለሰው ወደ ነበርክበት ነው ሰው መጀመሪያ ነፃነት ነበረው ሲፈጠር በኤደን ገነት እግዚአብሔር ከነፃነት ጋር የፈጠረው ሰው ነው መጀመሪያ የነበረው ሰው ነፃነቱ ይመለስለታል የመምረጥ ነፃነቱ የፈለገውን የመብላት የፈለገውን ያለ መብላት መብቱ ይመለስለታል ስለዚህ በሰው ጌታ ኢየሱስን አምኖ ሲድን የሚቀበለው መንፈስ የምን መንፈስ ነው የአርነት የነፃነት መንፈስ የእግዚአብሔር መንፈስ አይስገርምም የሰጠን ነፃነት ይሄ የመጣንበት ቦታ የመጣንበት የወንጌል ድምጽ ያመጣን ወደዚህ ነፃነት ወደ አርነት ባርነት የለም ጭንቅ የለም ማንንም ላይ ቀንበር መጫን አይችልም ፈልጌ ወድጄ ደስ ብሎኝ እገዛለታለሁ ፈልጌ ደስ ብሎኝ ፍሬ ያፈራለሁ እንጂ የሚያስገድደኝ ኃይል የለም መንፈስ ቅዱስ አርነት ነው የሚሰጠው
ስለዚህ አንድ ሰው በመንፈስ ቅዱስ እየተመላለሰ ነው ሲባል ምንድነው በህይወቱ የሚሆነው? አንደኛ ህይወቱ ባለበት አይቆምም። በመንፈስ መመላለስ ማለት ባለህበት መቆም ማለት አይደለም። ባለህበት መቆም ታቆማለህ። መተህ እንደነበርክ እዛው ቁጭ አትልም። ለውጦች በህይወት ይመጣል። አዳዲስ ነገሮች ሀፕን ያደርጋሉ። በመንፈስ ስትመላለስ አንድ ቦታ መቆምህ ይቀራል። ህይወት አንድ ቦታ ተበይዶ አንድ አይነት ሰው ሆነ 20 ዓመት 30 ዓመት 40 ዓመት 50 ዓመት አትኖር። አንድ አይነት ሰው አትሆን። ለውጥ ይመጣል። ህይወታችን መራበድ ይጀምራል። ስለዚህ አንድ ክርስቲያን በመንፈስ መመላለስ ጀመረ ማለት ራሱን መግዛት ጀመረ ማለት ነው። በየሰፈሩ ዚፕ መክፈት አቆመ ማለት ነው። አደገ ማለት በቃ ነውርና ምናምን መለየት ጀመረ ማለት ነው። ልጅ ሆኖ እሳት የሚይዝ ልጅ አሁን ሲያድግ እሳት ፉ ነው ማለት ጀመረ ማለት ነው። ራሱን ገዛ ማለት ነው። ራስን መግዛት ብቻ አይደለም፣ ሰራተኛ ይሆናል። ተንቀሳቃሽ ይሆናል፣ የሚሰራ ይሆናል። ቤተክርስቲያንን በመንፈስ እያንተከተከ ስራ አልባ ያደረገን፣ ቦዘኔ ያደረገን፣ ሰነፍ ያደረገን መንፈስ አለ። እግዚአብሔር ይገስጸው። ክርስቲያኖች እንዳይሰሩ የሚያደርግ ታምራት ነው ሁሉም ነገር የሚሰራው ብሎ መኒ ራሱ በሚራክል ነው ይመጣል ተብለው ሰው ሁሉ ቡክ ዋናው ችግር የለም ቡክ ብቻ ክፈት ተብሎ ቡክ ከፍቶ ሰው ቁጭ ብሏል። ክርስቲያን ማለት ወረደብኝ ተብሎ ተንቀጥቅጦ ዘፍ ብሎ መሬት ላይ ወድቆ ተነስቶ ቁጭ ብሎ ሰማይ የሚያይ አይደለም። ይሄ መንፈስ አይደለም። መንፈስ ምንድነው የሚያደርገው? ስትመራ ካልከኝ ራስን ትገዛለህ፣ ትሰራለህ። በመንፈስ የምትቃጠሉ ሁኑ ማለት ልሳን መጮ ብቻ አይደለም። በመንፈስ ለስራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ ማለት በመንፈስ ተመሩ፣ በመንፈስ ተነዱ። መንፈስ እናንተን ጋይድ ያርጋችሁ እያለን ነው። ለጌታ ተገዙ። በተስፋ ደስ ይበላችሁ። በመከራ ምን አርጉ? ታገሱ። በመንፈስ ስትመራ በመከራ ትታገሳለህ። በመንፈስ ስትመራ በተስፋ ደስ ይልሃል። በመከራ ታገሱ። በጸሎት ምን አርጉ? በመንፈስ ስትመራ በጸሎት ትጸናለህ። ቦታ ላይ ትቀመጣለህ። እግዚአብሔር ፊት ትሆናለህ። በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው ምን አርጉ? እርዱ። በመንፈስ ስትመላለስ ትረዳለህ። ሰዎች የሚያስፈልጋቸውን ሲያጡ እያየህ እሳት ሙቅ አትልም። እወድሃለሁ አትልም። እርዱ። እንግዶችን ለመቀበል ትጉ ይላል። ለስራ ከመትጋት አትለግሙ። ልግምተኞች፣ ዘምራችሁ በአቋራጭ ባለጠጋ መሆን የምታስቡ ተናገር፣ ተንብይ ብለህ ተው እንጂ ልግምተኛ። ይሄን ቃል የት እናድርግልህ? ለስራ ከመትጋት አትለግሙ። አዲስ ኪዳን ስራ መጽሐፍ ነው የሚናገር። አትለግም። ይሄ እግዚአብሔር ቃል ነው። ስለዚህ በመንፈስ መመላለስ ማለት ባለህበት ተወልደህ እዛው የጨቀየህ በዳይፐር ኑር አይደለም የሚለው፣ እደግ ነው እያለ። መራመድ ማለት ከሱ ጋር እየሰማን መሄድ ማለት ነው። እኛ እየበረርን ጥሰን ሄደን ና ተከተለኝ የምንለው ጌታ የለንም። ኢየሱስን የምናስከትለው ሳይሆን የምንከተለው ከጌታ ጋር ቀስ ብለን መሄድ ነው። ከሱ ጋር ለመሄድ ምን ያስፈልጋል? እሱ መስማት ይጠይቃል። ከሱ ጋር ለመሄድ ምን ያስፈልጋል? በእግዚአብሔር መንፈስ መመራት ይጠይቃል። አሁን በጣም ብዙ ሰው መጥቶ ከጌታ ጋር ተነካክቶ ሮጦ ሄዷል። ኢየሱስ የለም። ኢየሱስ ከሌለበት ሩጫ እግዚአብሔር ይጠብቃችሁ። አሁን ጊዜው የውድድር ነው ተብሎ ሰው ይወዳደራል። ነጋዴ ይወዳደራል፣ ተማሪ ይወዳደራል፣ አገልጋዩ ይወዳደራል። ውድድር ነው፣ ንካው ነው። ሄደ ይባላል። ሁሉ ሮጧል። ሄደ። የት ነው የምትሄደው ነው? ማጋ ነው እየሄድክ ያለው ነው። ማስቀደም ምንም ነገር ሲከፈት እግዚአብሔር ኋራ አንተ ቀደም። አረ ጨዋነት ነው። በቃ ጨዋነት የሚባለው እሱ ነው። ቀደም አንተ ከፊቴ። ለምን ዱካውን እየተከተለ እንድንሄድ። አሜን ነው ወይ? እኔ ብር እየተከተለኝ እያልኩ እየለጠፍኩ በየምናምኔ የምናስከትለው የለንም። የምንከተለው ተጠንቀቁ። ያለ እግዚአብሔር ፍቃድ የበላ ደስ ብሎ ትርላን የቀመሰ አላየሁም ይላል። ሰበሰበ ይላል። ከመረ እግዚአብሔር ከሌለበት ትርጉም የለው። ያለ እግዚአብሔር በኢየሱስ ስም ይጠብቃችሁ። ያለ እግዚአብሔር የሰበሰቡ ሰዎች ያለ እግዚአብሔር ሰብስበው መጨረሻ ላይ ሲፈልጉት እግዚአብሔር የለም። ስለዚህ የሚበሉት ነገር አያጠግባቸውም። ይበላሉ አይጠግቡም። ይለብሳሉ አይሞቃቸውም። ደሞዝ ይቀበላሉ በቀዳዳ ኪስ ይከቱት የላቸውም። ያለ እግዚአብሔር ሩጫ ይሄ ትውልድ ያለ እግዚአብሔር ይሮጣል፣ ይነካዋል። ሊያስብል እግዚአብሔርን ሰርፕራይዝ ልታደርጉት አትችሉ። የሚሻላችሁ ፈቃዱን ወቁና በፈቃዱ መስመር ከሱ ጋር ተራመዱ።
የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ሞኝ ምንድነው? ፈቃዱን ሳያውቅ የሚነካው እያደረገ የሚያስብ ሞኝ ማን ነው? እየሮጠ እግዚአብሔርን የሚጠራ ሞኝ ይባላል። ይሄ ምን እንደሆነ አስተውሉ እንጂ ሞኝ አትሁኑ። የእግዚአብሔር ፈቃድ በመንገዴ ምንድነው? የእግዚአብሔር ፈቃድ በትዳሬ፣ የእግዚአብሔር ፈቃድ በመኖሪያ ስፍራዬ፣ የእግዚአብሔር ፈቃድ በስራዬ፣ የእግዚአብሔር ፈቃድ በጓደኝነቴ፣ የእግዚአብሔር ፈቃድ በእንቅስቃሴዎቼ ቤቱ ጋር ነው። የእግዚአብሔር ፈቃድ ምንድነው? ይታወቃል። መጠየቅ አለብን። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። መስፍን ሀገር ሲመራ ሁሉ ጊዜ ማህበረሰብ ምንድነው መሰለው የሚሆነው? ደስ ያለውን ነው የሚያደርገው። መሳፍንት ሀገር በሚመሩበት ዘመን ሁሉ ሰው ሁሉ ደስ ያለውን ነው የሚያደርገው እንጂ እግዚአብሔር ፈቃድ አይደለም። እኔ አሁን የመሳፍንት ዘመንና ይሄ ዘመን በጣም ነው የሚመሳሰልብኝ። ደስ ያለውን ያደርግ ነበር። በዚያን ጊዜ ነው በቤተልሔም ይሁዳ ረሃብ ሆነ ይላል። ያ ረሃብ ሲመጣባቸው ቤተልሔም ይሁዳ ይኖር የነበረ አቢሜሌክ የሚባል ኑኃሚን የምትባል ሚስት ያለችው ማህሎንና ኬሌዎን የሚባሉ ሁለት ወንዶች ልጆች ያሏቸው ሰዎች ያንን ረሃብ አዩትና ከዚህ ረሃብ የተነሳ ለምን ሙቭ አናረግም ብለው ተነሱ ይላል መጽሐፍ። እግዚአብሔርን አልጠየቁም፣ ሄዱ ይላል መጽሐፍ። በሄዱበት ሀገር ሁለቱ ልጆች አገቡ፣ ባልየው ሞተ ይላል። ከዛ ሁለቱ ልጆች ሞቱ ይላል። ምን ፈርተው ነው ከሀገር የወጡት? ረሃቡ ከከፋ ይገለናል ብለው ነው አይደል? የሸሹት ነገርን አመለጡት። የእግዚአብሔር ፈቃድ ምን እንደሆነ ወቁ፣ አትሯሯጡ። የእግዚአብሔር ፈቃድ ምን እንደሆነ ስታውቁ በጣም ትረጋጋላችሁ። የእግዚአብሔር ፈቃድ ለምሳሌ መሞትህ ከሆነ ለመዳን አትሯሯጡ። የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ በጉዳያችሁ ላይ የሚሞት ነገር ከሆነ እግዚአብሔር ሆይ መሄድ ነው፣ መጠራረግ ነው፣ አካባቢውን ሰውየውን ለመቅበር ማዘጋጀት ነው። የእግዚአብሔር ፈቃድ መሞቱ ከሆነ እንዲድን አትጸልዩ። እኔ እንደዚህ አንድ ትህት አንድ ጊዜ አስተምሬ ሲጨርስ በእግዚአብሔር ፈቃድ እንጂ በችሎታው አትኖሩ የሚል ትምህርት መጣች። ፓስተርዬ መቼም እንደዚህ ተብሎ አይጠየቅ ይሆናል አለች። ግን ይቅርታ አንድ ጸሎት እንድትጸልይልኝ ነው አለች። ምን ልጸልይልሽ? እናቴ እንድትሞት ጸልይልኝ። አቤት! እንዴት? ከ6 ዓመት በፊት በምትሞትበት በሽታ ታማ አልቅሼ ጾም ጸሎት ይዤ እየየ ብዬ እንድትተርፍ ብዬ ተረፈቻለ። ተርፋ 1 ሳምንት አልኖረችም ማለት ውሃ ቀርታ ከቧንቧ ጋር ስትመጣ ወደቀች አለች። ከዛ ይሄ ስፓይናል ኮርዷ ተጎዳለ፣ ፓራላይዝድ ሆነች አለች። 6 ዓመት ዳይፐር እየቀየርኩ ነው ያለችው። በዛ ላይ አመሏን አልቻልኩትም፣ አሁን ከበደኝ አለች። ሞኝ! የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። አዛውንት እናት፣ አዛውንት ሽማግሌ አባት በ106 ዓመታቸው ጸልዩላቸው ወገኖች ነው ምትላለ እንዴ? ምን እንዲያርጉ ነው የሚጸልይላቸው እንዴ? ምን ማለት ነው እንዴ? አንዴ ቲንክ አርግ እንጂ እንዴ! ተመልሰው ምን ሊሯሯጡ ኩኩሉ ሊጮቱ ነው? በቃ ጨርሱ ይወጣሉ። አስብበት። የተዘጋጀ ድግስ ሁሉ ላይ አትሄድ፣ ዝም ብለህ አትብረር። ተከፈተ እኮ አትበል። የተከፈተ በር ሁሉ የእግዚአብሔር አይደለም። ቆም በሉና ይሄን በር ማን የከፈተው በልና ጠይቅ። ሸይጣን እንደሚከፍት ታውቃላችሁ። በር የሚመስል ነገር ዝም ብላችሁ አትነከሩ። ምክንያቱም እኔ ማአት ኬዝ ነው ጄል ያለ የሚመስል መስሎኝ ነው እያሉ እየገቡ የሚቀቀሉ ወላ በትዳር ወላ በስራ ወላ በውጭ ሀገር እኔ መስሎኝ ነው ኑሮዬን በትኝ ይላል። በጣም ብዙ ሰው ያለ እግዚአብሔር ሮጦ ቤቱን ያጣ፣ ትዳሩን ያጣ፣ ሚስቱን ያጣ፣ ልጁን ያጣ፣ ቤተሰቡን ያጣ፣ ንብረቱን ያጣ ቁጥር ስፍር የሌለው ሰው አለ። መቼ ይሄ የሆነበት ካልከኝ እግዚአብሔርን ሳይሰማ እግዚአብሔር የሌለበት ጉዞ ያባክንሃል፣ ትከስራለህ። እንደ ኑኃሚን ማራ በሉኝ ትላለህ። እግዚአብሔር ባዶዬን አስቀረኝ ትላለህ። እንደዚህ ብለህ የምትሰብክ ሰው ትሆናለህ። እግዚአብሔር ባዶ አያስቀርም። እግዚአብሔር ለባዶዎች የሚሰጥ አምላክ ነው። እግዚአብሔር ቸር አምላክ ነው፣ ደግ አምላክ ነው። እኔ ግን ፈልጌ እጄ እወድቃለሁ ካልክ መብትህን ያከብርልሃል። ሌሊት በእሳት አምድ እስራኤልን ይመራ ነበር ይላል። በሙሴና በአሮን ህዝቡን የመራ አምላክ። ደመናው አንዳንድ ጊዜ ሳምንት ይቆማል። ደመናው ሳምንት ሲቆም እስራኤልም ሳምንት ነው የሚቆመው። ደመናው ቆሞ ቀን ስለሆነ ቀን ነውና ብለው አይሄዱም። ምንም የሚከለክል ነገር የለም። ስለምን አንሄድም? ከዚህ ጋር ምን ጉዳይ አይሉም። ሳምንት ከቆመ ይቆማሉ፣ 15 ቀን ከቆመ ይቆማሉ፣ ወር ከቆመ ይቆማሉ፣ 6 ወር ቢቆም ይቆማሉ። ደመናው ሲንቀሳቀሱ ነበር ነው የሚለው። ቀን ስለሆነ አትብረር። የሚመስል ነገር ስላለ ዝም ብለህ አትሂድ። እግዚአብሔርን ስማው፣ መንፈስ ቅዱስን ስማው። እኔ ያለሁበት ይበልህ። አንዳንድ ጊዜ ቀን ይሆናል፣ በቃ ምቾት ያለው ይሆናል፣ ግን እግዚአብሔር የለበት።
አንዳንድ ጊዜ እንቸኩላለን። እኛ መሄድ ታስታውሳላችሁ፣ መቶ አለቃውና ካፒቴኑ ይላል እኮ ተስማሙና ብንሄድ ይሻላል አይደል? ሰውየው ሙያውን ነው የተማመነው። መርከብ ላይ ዘመናት ስለቆጠረ ማን ነው ሐዋርያት ሥራ ምዕራፍ 27 ሄዳችሁ አሪፍ ነው። ስለዚህ በቃ እንዴት ነው ካፒቴን ተባለ። እሱ ሙያውን ትምህርታዊ ትንታኔ ሰጠ። እንግዲህ አሁን የሚታየው ንፋስ የደቡብ ንፋስ ነው። ስለዚህ ኦኬ መሄድ እንችላለን አለ። መቶ አለቃው አሁን እንሂድ ተብሏል ብሎ ወሰነ። ጳውሎስ ግን ተው ይሄ መንገድ ልክ አይደለም አላቸው። ይቅርብን፣ እኔ ከፊቴ የማየው ነገር አለ፣ እግዚአብሔር አትሂዱ እያለን ነው አለ። እንደዛ እነሱ እስረኛ ስለሆነ እሱ ንቀውት ልከኛ የደቡብ ንፋስ እንደነፈሰ ባዩ ጊዜ እንዳሰቡት የሆነላቸው መሰላቸው ይላል። እንዳሰቡት የሆነላቸው መሰላቸው። ተረክ አድርገው አስነሱ። ጥቂት ሳይሄዱ የአውራቂስ ንፋስ መጣና ድራሻቸውን አጠፋው። መርከቡን ብትንትኑን አወጣው። በሞትና በሕይወት መካከል ሆኑ። ጳውሎስ መጣና ምን አላቸው? እናንተ ሰዎች የነገርኳችሁን ሰምታችሁኝ ቢሆን ኖሮ አላቸው። ይሄ አይሆንም ነበር፣ ስላልሰማችሁኝ ነው። ሰምታችሁኝ ቢሆን ኖሮ ይሁንና ትናንትና ማታ የሱ የሆንኩና የማገለግለው የእግዚአብሔር መልአክ መጣና ከዚህ መርከብ በስተቀር አንዲት ነፍስ አጠፋም ብሎኛል፣ አይዟችሁ አትፍሩ አላቸው ይላል። ኢየሱስ ያድናል። እግዚአብሔር በዙፋኑ ላይ ነው። መጽሐፍ ቅዱስ ማቴዎስን እናነባለን 11:28 ጌታ ኢየሱስ ሲጣራ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። አንደኛው ጥሪ ነው። እናንተ ደካሞች ሸክማችሁ የከበደባችሁ የተንገላታችሁ ሸክም በሸክም የሆናችሁ ኑ እኔ ጋር እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ደስ ይላል። እዚህ ጋር ግን ካቆምክ ስብከት ትክክል አይደለም። አሳርፋችኋለሁ ይልና ቀንበሬን አይልም። እናንተ ቀንበሬን በላያችሁ ምን አድርጉ? ተሸከሙ። ቀንበሬን ከላያችሁ ላይ ስበሩ ይላል አይል። ተሸከሙ። በእግዚአብሔር መንፈስ መመራት ማለት ነው። ጌታን ስንቀበል ምንድነው የሚሆነው? የሱን ቀንበር እንሸከማለን። ቀንበሬን በላያችሁ ተሸከሙ። በእግዚአብሔር መንፈስ መመራት ምን ማለት ነው ያልከን? ቀንበር መሸከም እንጂ ሰብሮ ጥሎ መፋነን አይደለም፣ መብረር አይደለም፣ መሮጥ አይደለም፣ መሄድ አይደለም፣ መፍጠን አይደለም። የሱን ቀንበር የሱን ሸክም የሚለውን ጌታዬ ወዳጄ እኔ የሚመቸኝን የምፈልገውን ፈልጌ መሮጥ ሳይሆን እሱ የሚፈልገውን የመጣሁት የሱን ቀንበር ልሸከም ነው። እሱ የሚለውን አብረን በሱ ልክ እሱ የሚፈልገውን ሲያለቅስ አልቅሼለት ሲስቅ ስቄ እሱ እያለቀሰ ስቄ አልኖርም። ቀንበሬን ተሸከሙ። በመንፈስ መነዳት፣ በመንፈስ መመራት፣ በመንፈስ መመላለስ ማለት የጌታ የኢየሱስን ቀንበር አብሮ ተሸክሞ ከሱ ጋር ወክ ማድረግ ነው። ቀንበር አልባ ህይወት መኖር አይደለም። የሜዳ አህያ ኑሮ መኖር አይደለም። ማይጫን ወፍጮ ቤት አጣበጣው እህል በለን አይጠቅም። ወደል ዜብራ ሆነ ቱር ጫካ ጠብደል መሆን የማይታረስበት ጎሽ ለመሆን አይደለም የተጠራን። ጎሽን አታርስበትም ይላል። ጎሽ ይታረስበታል ይላል ኢዮብ መጽሐፍ። የሜዳ እንስሳ ያምተ ትጭንበታለህ ይላል። ለምንም የማይሆን ልንሆን አይደለም የመጣ ነው። ቀንበሬን በላያችሁ ኢየሱስ እኮ ነው ደጉ ጌታ። ቀንበሬን በላያችሁ ምን አድርጉ? ሸከሙ። ከኔ ደግሞ ምን አድርጉ? እኔ የዋህ በልቤም ትሁት ነኝ። ተሸከሙ። ከኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝ፣ ለነፍሳችሁ እረፍት ታገኛለህ አይልም እንዴ? የለም የእናንተ መጽሐፍ ላይ? አዎ፣ ለነፍሳችሁ እረፍት ታገኛላችሁ። ፍለጋውን ይከተል፣ የሱን ፈለግ ይከተላል ማለት ነው። ከሱ ፈለግ ውጪ ከሆንክ በመንፈስ እየተመላለስክ አይደለም። ከጌታ ምሳሌ ውጪ እየኖርክ በመንፈስ እንተከተካለሁ ብትል በልሳን ውሸት። በመንፈስ እመላለሳለሁ ካለ አንድ ሰው የእግዚአብሔርን ሐሳብ ተረድቷል። በምሳሌው መሰረት ይኖራል ማለት ነው። ኢየሱስ ኃጢአት አላደረገም። ምሳሌያችን እሱ ባፉ ላይ ተንኮል አልተገኘም። ምሳሌያችን ሲሰድቡት መልሶ አልተሳደበም። ምሳሌያችን መከራ ሲያደርሱበት አልዛተም። እያንዳንድሽ እንገናኛታለን ብሏል አላለ። ሰራልሻለሁ ከ3 ቀን በኋላ እነሳታለሁ እኔ ነው ስቀለው ያልከው አይቻለሁ ብሏል አላለ። ምሳሌው ይሄ። ስለዚህ በመንፈስ መመላለስ ማለት በምሳሌው መሰረት መኖር ማለት ነው። ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ምን ያደርጉኛል?
ይከተሉኛል። እኔም አውቃቸዋለሁ፣ እነሱም ይከተሉኛል። በጎቼ ድምፄን ይሰማሉ። ከዛ ድምፄን ሰምተው ምን ያደርጉኛል? ይከተሉኝ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ በጎቼን አውቃቸዋለሁ፣ እነርሱ ደግሞ ይከተሉኛል አለ። ከኔ ጋር ነው የሚሆኑት። ያስከትሉኛል አይደለም፣ ይከተሉኛል። ሮሜ 8:14 በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች ናቸው? የእግዚአብሔር ልጆች ናቸው። አባ አባት ብለን የምንጮህበት የልጅነትን መንፈስ ተቀበልን እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበልንም። ስለዚህ አጠገባችን ከሆነ አባ ነው የምንለው። እግዚአብሔር ይርዳን። ዮሐንስ ወንጌል 13:16 እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም። ምንም የተለየ ነገር የለም። ባሪያ ከሆንክ ከጌታ አትበልጥ፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ ይላል። አትበልጡም። ወደ ጌታ ስትመጡ ከሱ ለመብለጥ አይደለም ከጌታ የመጣ ነው፣ ከሱ ጋር ልንሆን ነው። አሜን ነው። ከሱ ጋር ልንጠመድ ነው። ከሾህ ወይን ከኩርንችትስ በለስ ይለቀማልን? ጥያቄ። ከሾህ ወይን ይለቀማሉ? አይለቀምም። ከኩርንችት በለስ ይለቀማሉ? አይለቀምም። በቃ ፍሬው ከግንዱ ጋራ ከግንዱ ውስጥ የሚወጣው ፍሬ ሌላ ሊሆን አይችልም። ኮክ ፍሬ ላይ ሌላ ነገር መልቀም አይችልም። እንግዲህ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ሁሉ ክፉ ፍሬን ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይችልም። ክፉ ዛፍ ከሆንክ መልካም ልታፈራ አትችልም። መልካም ዛፍ ሆነ ክፉ ፍሬ ልታፈራ አትችልም። ይሄ መጽሐፍ ቅዱስ። ስለዚህ በመንፈስ ነኝ ያለሁት፣ በመንፈስ ተሞልቻለሁ፣ ጌታን ተቀብዬ በጌታ ቤት ነው ያለሁት፣ በእግዚአብሔር መንፈስ መመራ ክርስቲያን ነኝ የምትል ከሆነ ፍሬህን ቼክ አድርግ። መልካም ፍሬ እንድናፈራ የተሰጠን መንፈስ፣ የእግዚአብሔር መንፈስ፣ ጌታን ስንቀበል ያገኘነው መንፈስ፣ እሱ መንፈስ ምን ያደርገናል? ያሰክነናል፣ ይለውጠናል፣ ያሳድገናል፣ ከጌታ ጋር ያለውን ነገር ያሳየናል፣ የእሱን ቀንበር እንድንሸከም ያደርገናል፣ ምሳሌውን እንድንከተል ያደርገናል። አለቀ። ክርስትና እዚህ ውስጥ ነው ያለው። ከዚህ ውጭ ያለው ትራፊኩ ይመጣና ያራግፈዋል። ይመጣል። ለዚህ ነው መጽሐፍ ቅዱስ ዮሐንስ 15 ላይ ሲነግረን እውነተኛ የወይን ግንድ እኔ ነኝ አለ፣ ቅርንጫፎች ናችሁ እናንተ አለ። ገበሬው ደግሞ አባቴ ነው አለ። ስለዚህ በወይኑ ግንድ ላይ ያለው ቅርንጫፍ እንደሚገባ ፍሬ የሚያፈራውን አብዝቶ እንዲያፈራ ያጠራዋል፣ ይለቃቅብል፣ አብዝቶ እንዲያፈራ ውጤታማ እንዲሆን። ከግንዱ ጋር ከተጣበቀ አለቀ፣ ያወጣል። ቅርንጫፉ ፍሬያማ አይሆንም። ካልተጣበቀስ የማያፈራውን ደግሞ ቆርጦ ይጥለዋል ይላል የእግዚአብሔር ቃል ነው የሚለው። ላስፈራራቸው አይደለም ዛሬ መጣው። ከሱ ጋር መሆኔ በምን ይታወቃል? በፍሬ፣ በባህሪ፣ በየቀኑ የሚገለጥብን ነገር፣ የምናሳየው ነገር፣ ከኛ ላይ የሚቆረጠው ፍሬ፣ ሰዎች መጥተው የሚለቅሙት ነገር ምንድነው ነው? ለወይኔ ምንድነው ያላደረኩለት ነገር አለ። ለወይኔ ቦታዬ ምንድነው? እስቲ ኑና ውቀሱኝ፣ ምንድነው እኔ ለወይኔ ቦታ ያላደረኩለት ነገር ብሎ ይጠይቃል ኢሳይያስ 5 ላይ። እኔ ኮተኮትኩት አለ፣ ፍግ ሰጠሁት አለ፣ አጠጣሁት አለ፣ የሚደረገውን አጠራጠርኩለት አለ፣ ተንከባከብኩት አለ። እኔ መልካምን ፍሬ ስጠብቅ ጣፋጭ ያፈራል ብዬ ስጠብቅ መራራ ፍሬ አፈራብኝ አለ። እኔ ምንድነው ለወይኔ ቦታ ከዚህ ውጪ ላደርግለት የሚገባው ነገር አደርግለት ዘንድ ይገባኝ የነበረው ነገር ምንድነው አለ እግዚአብሔር። የወይኑ ቦታ የእስራኤል ቤት ነው ብሎ ደግሞ ይናገራል። ምንድነው ማድረግ የነበረብኝ እኔ ያላረኩት ነገር ምን አለ አለ። ስለዚህ አፍራ ብዬ ጠብቄ እድል ሰጥቼ ኦፖርቹኒቲዎችን አበጃጅቼለት ይሄን አደረኩም ቢያላደለው ቅጥሩን አነሳዋለሁ አለ። ጥበቃውን አነሳለሁ አለ እግዚአብሔር። መሰማሪያ ይሆናል፣ ማንም እየወጣ ይጨፍርበታል። ስለዚህ በለስ ቦታም ሲናገር 1 ዓመት ታገሳታል። ፕሊስ 1 ዓመት ብቻ እድል ስጠኝ አለ ገበሬው። ቁረጧሲ ኖ 1 ዓመት ብቻ። ወገኖቼ ክርስትና ፍሬ አልባ ልንሆንበት የተጠራንበት ህይወት አይደለም። መታችሁ 20 ዓመት አንድ አይነት ሆናችሁ የኖራችሁ ሰዎች ቆም በሉና ንስሐ ግቡ። ምንም ለውጥ በህይወታችሁ ውስጥ የሌለ ሰዎች ቆም በሉ። የማይለውጥ ነገር ስላልሰማችሁ አይደለም። አንድ ያልገባችሁ የሳታችሁት ነገር አለ ማለት ነው። አንድ የተላለፋችሁት ነገር አለ ማለት ግድ የላችሁ። ስለዚህ ፓስተር ቸሪ አሁን ይሄ ችግር እንዳለ ካወቀን ምንድነው የምናደርገው? ንስሐ እንግባ፣ እንመለስና ከመንፈስ ቅዱስ ጋር እንስራ። በቃ እንውጣ፣ ከሱ ጋር ቀንበራችን ተሸክመን እናድርግ። የሚተርፉ በርካታ ነገሮች ይኖራሉ። እድል ስላለን፣ ስላልሞትን፣ በህይወት ስላለን ጌታ እየተናገረ ስለሆነ ግድ የላችሁም። ከዚህ የተሻለ ጊዜ ለእናንተ የለም። ለእኔም ከዚህ የተሻለ ለእናንተ እውነት ብነግርበት ጊዜ የለም። ከእግዚአብሔር ጋር ተስማሙ፣ በመንፈስ ተመላለሱ።
በመንፈስ ተመላለሱ ከሱ ጋር ስክን ብላችሁ ረጋ ብላችሁ የምትኖሩ ክርስቲያኖች ትሆናላችሁ። ፍሬያማ ትሆናላችሁ። ለነፍሳችሁ እረፍት ታገኛላችሁ። ዛሬ የትኛው ጴንጤ ነው የነፍስ እረፍት ያለው? እኔ አይደለሁም ያልኩት፣ እሱ ነው ያለው። ለነፍሳችሁ እረፍት ታገኛላችሁ። እኔን ከሰማችሁ፣ እኔ የምለውን ካደረጋችሁ፣ ከኔት ከተማራችሁ ለነፍሳችሁ እረፍት ታገኛላችሁ ያለው እሱ ነው። ለምንድን ነው ታዲያ እንደሱ ብሎን ያላረፍነው? ምናልባት ሮጠን ይሆን ወይ ዘግይተን ቀርተን ይሆን? ከዘገየን እንምጣ ከሱ ጋር እንሆን። ሮጠን ፈጥነን ከሆነ ቆም እንበል፣ ከእርሱ ጋር እንሆን። ያለ ቀንበር እየሮጥን ከሆነን፣ ያለ ሸክም እየሮጥን ከሆነን የእሱን ሸክም ሼር እናድርገው፣ ከጌታ ጋር አብረን እንሆን። ማስተዋል ይስጠን። አንገቶቻችን ዝቅ አድርገን እንጸልያለን።